አብርሃም ቻናል ላይ ተጠለም ይደረጋው ሳዳ ደግሞ ማንም አልተጣራ የተጣራ አይደለም እኛ ሰብስክራይብ እናንሳለን ሰው አታንሱ ለምንድን ነው የምታነሱት መጀመሪያ ለምንድን ነው ሰብስክራይብ ያደረጋችሁ እሺ ተረጋጊ በቃ ነው እጪ አልፈል እንድናነሳ ነው አሁን የከፈኩት ላይ በኔ እንድናነሳባቸው አንድ ሳይቀር ማለት ነው በዚህ የምትስማሙ ከሆነ አንድ ቁጥር እየጻፋችሁ ግቡ ካለዛ ደግሞ ገደል ግቡ እናንተ ራሳችሁ ሳሪ እኔም በፊትም አንስቻለሁ ከአብርሃም ሲጀመር ምንም ትምህርት የምንማረው ነገር የለው አንስቻለሁ ቪዲዮውን ገብቻ ላይ ሲመጣ እያሳለፍኩ ጎበስ ቲክቶክ ላይ ይመጣል ከተሰባብሮ ቲክቶክ ላይ እንደዚሁ ክብሩን የማይጠብቅ ወንድ እንደተከሰከሰ ዘላለሙን ይኖረኛ ከሱ ምንም የምንማረው ነገር የለም ሄርሜላም የራሷ እንትን ትበል ዳኒን ግን አግሳችሁ እንትን አድርጉለት ለዳኒ ዳኒ ይገባዋል ሰብስክራይብ የዳኒ ሰብስክራይብ አድርጉለት ዳኒ የሄርሜን እንዳታነሱ ሄዱና አሁን ሄርሜላ አንሱ አላችሁ ሰብስክራይብ አንሱ ከአብርሃም ላይ ግን አንሱ በቃ ኮርስ ሌላ ቦታ ሌላ ግሩፕ ገብቻው አንሱ በኋላ ሩታን ካስረገዘ በኋላ ጡል እያለ ወደዚህ ይመጣል እስብሩ ሾየ ባለቤቱ በጣም 500 ሺህ ለማሙላት ነው የሚሰሩት አሁን በኋላ እንደዛ ነበር እና ተረብ ቀንሱባቸው ቄራ ቆሻሻ ጋር ከውሻና ከአጥንት ጋር ታገኙታላችሁ እዛ አሳብደን ትጠዋለች ወንድ ልጅ ክብር አይወድለትም ልክስክስ ወንድ ነው እሱ ደግሞ ልክስክስ ሩታን አትሳደቡ የምር ሩታን አትሳደቡ ሄርሜላ ከመጣች ነው ሰው የመሰለ ደሙ ተመልሶ ወንዳ ወንድ የመሰለ ይሄ ችግር የለውም ማር ረዋን ከይ ከአብርሃም ሰብስክራይብ አንሱ ቪዲዮን ደግሞ በላዩ ላይ አያችሁም አላያችሁም እኔ አላስገድደውም አንደኛ ሰብስክራይብ ግን አለቃችሁ ነው ባለጌ ነክ በሴት ልጅ ላይ የምትጫወት ብላችሁ ኮሜንት ጻፉለት እና አሚሩ እነ ጆ ዛሬ ረግጠው ነው የሰሩት ረግጠው ሰርተውታል ታዝበውታል አየሽ ታዝበውታል እስሩ ያሉት ዛሬ በትክክል ተናግረዋል እነሱ እናንተ የሰው ደግሞ አቤላን እንትን ይላል እኔ አቤላን በደንብ ነው የተረዳሁት እና ደከመው እዚህ አንቀልባ የሆነ ጋር ዛሬ ደግሞ እኔ ተናግሬ ነበር የዛሬው ቪዲዮ ማለት ነው እናታችን ገበያ ሄዳ ስትመጣ የለም ዝልል ብለን ሩጠን የምናቅፋት ይሄ መጋኛ አሁን የፎሎ የሰብስክራይብ ማነሻ እንትን አርጉ ሰብስክራይብ አንሱ ሀብሉን ወስደውታል አለ ቦራፍ ደስታ እማዬ ከሌኮ መታችን ከሌ ሰድቦናል ምሳል ሰጡንም የምንለው የለም እንደዛ በቃ እንዴ ተጃጃለ እኮ ተጃጃለ ጅላጅል ተጃጃለ ብቻ የሰው ጅላጅል እናነሳበታለን እሱ ቢደክም ማለት ነው እንኳን ሞኝ ቢያብድም ማለት ነው እናነሳበታለን አንሱ እኔ ያዝቻለሁ በሁለት ስልክ ነው ያደረኩት እኔ ራሱ ሁለት ስልክ ነው ያለኝ አንሱት የሩታ ንሳ አይ የሷን ቆየ ሁለት ስልክ ነው የሄርሜ ራሱ ሁለት ስልክ ነው ያለኝ በሁለቱም ነው ያደረኳት የሄርሜን አላነሳም የአቤላ የነ አሚሩን አታንሱ በቃ የናቤላ አሚሩ የነ ዳኒንም አርጉት ጋይስ ዳኒን አርጉት ነው የዳኒንም አላነሳበት ታዩ እንደስ ነው ዳኒን አታንሱ እሱና ሜዳ ይጨኩኑ አሚሩን ሄርሜላ እንዳታነሱ እሺ ዳኒ ወደ ሊቭ እንዲመጣልን ራሱን መጠንቀቅ አለበት አሁን በጣም ስለተናደደች የሆነ ነገር ታረግበታለች ምንም አታመጣም ማንንም አይፈራም ማለት ነው ቶይማ ቪዲዮ ሰርቶ ምን ጂኒ እንደዚህ ያወራል የሚደግፉ ሰዎች ተውት ከፈለጋችሁ እንደፈለጋችሁ ማለት ትችላላችሁ ግን ሰብስክራይብ አንሱት ስጦታ ሲደገምበት አልፈልግማ በቃ አንቺ ስጦታ አልፈልግማ ዛሬም ከዛ ምን እንዳደረጉ መሰለሽ ልክ ሄርሜላ መተት እንዳሰራችበት ለዛ ነው ጤና ይተናል አየሽ በዚያ ሰበቡ ደግሞ ሸቅማጣን ወንድሙ ማለት ነው ሲጀመር መተት ቢሆን የሄርሜላ ሰዓት አያወጣውም ነበር አውጣታል እኮ አይለብሰውም አዎ ስለዚህ ውሸት እነሱ ናቸው ያደረጉበት
እውነት ከተባለ አይመለከተንም ከፈለግ ገደል ይገባል። ግን ምሳሌ ከተባለ የተቀየረው እነሱ ጋር ከሄደ ነው የተቀየረው። ታዲያ ኖርማል ሆኖ እኮ ሚስቱ ጋር እያለ ነበረ። አመት እኮ ነው ሰዓቱ። ኖርማል ደስተኛ ነበረ ባየነው አፍተ ግን እሱ ግን ስራውን እየሰራ ሄርሜላ በ400 ሰብስክራይብ መጣች። ሩታ ደግሞ በ500 ሰብስክራይብ ልትመለስ ማለት ነው ስራቸው። አሁን ከአብርሃም ሰብስክራይብ አንሱ። እዚህ ጋር ሆናችሁ ምን ችግር አለ? 31 ሰው አለ ግማታ አንቺ አላወኩም ያልሽ ልጅ እኔ ላሳይሽና ሄደሽ ማነች እያያችሁ እኔ አላውቅም። እስኪ አሳይኝ። ይኸው እናንተ ሁላችሁም አንሱ ሄዳችሁ። እሺ 35 40 ሰው አላችሁ። ቆይ አያችሁ? አላየንም። ቆይ እስኪ አስተካኪ። አሁን ይሄ ዩቲዩብ ውስጥ ነው። የአብርሃም እዚህ በዚህ ራሱ አድርግ ያለቆ በአንሽ በሁለት በሶስት ያረጋችሁ ልጆች አንሱ። እኔም በሁለት ነው ያረኩት። አሁን ቻርጅ ዘግቶ ነው ስልክ። ሌላው አሳያችኋለሁ። በሁለቱ ነው ማለሳበት ነው። እንደው ማሳወቅ አለብን። ያው እዚህ ጋር እቺም እያሳየች ነው። እቺም እያሳየች ነው። ቆይ አይማ ችግር የለውም አውቃለሁ። አንድ ሰብስክራይብ የሚላል ደግሞ የቱ ጋር ነው? የቡዜ አልመጣም አለኝ። የቡዜ አልመጣም አለኝ። የቡዜንም አንሱባት። የቡዜንም አንሱ። ቡዜ ምን አረገች? ለምን አሳልፋ ሰጠኝ? ታገላለች እንዴ? አንቺ ደግሞ እንዴ አንቆም የሚገለጽ እንዳታነሱ። ታዬ የቡዜ አንሱበት። ሄደብን ቡዜ ምን አረገች እያሉ ነው ከታች። ቡዜን ተወው። የቡዜ ታያት የልጆች እናት ታያት። አየሽው እንዴት እንደሚነሳ አየሽው? ውዷ ታሪክ ቀይር። እኔን በትልቁ ላሳይሽ። ይህ ፕሮፋይል ላይ ትገባላችሁ። ኤፍሬምን ሩታን አብርሽን ነው የምታነሱት። አያችሁ እንደዚህ እዚህ ሰብስክራይብ የቢኒን ሰብስክራይብ የሚልበት አለ። ቆይ እስኪ ቢኒንም አንሱ። ሲጀምር እንደዛ አይነት ተራስ ሆናላ አስገባችኋለሁ። አዎ በሉ ያረጋችሁ። እኔ አንስቻለሁ። እኔ የቀረችኝ ማለት ነው ዴብ ነው የቀረኝ። ቡዜና ዴብ ናቸው የቀሩኝ። ዴብን አንሺበት። ቡዜን ታይ። እኔም የዴብ ጎበዞች ተከታተላችሁ እና ቡዜ ለምን ተዋጋልን? ግን በቡዜ ተስማምታችሁ ቡዜን ታይ። የቡዜን እንዳታነሱ። የደመቁን የኤፍሬምን የአብርሃምን የሶስቱ ነው። ሌሎቹን ዩቲዩበር ሲጀመር እኔ ስለ እኛ ያደረግነው እኛ መቀለጃ አይደለንም። እኛ የወደቀን ለማንሳት የምንተባበር ነን እንጂ የእነሱ መቀለጃ አይደለንም። በቃ አንሱ ጎበስ ከታች ያላችሁ አንድ ቁጥር ጻፉ። አዎ በሉ ያረጋችሁ ያነሳችሁ ልጆች አዎ በሉ። እዛ ሄዶ ይግማማ። አሁን ያላስቻለሁ የአብርሽና አንስቻለሁ ውዶቼ። ይፋታለሁ ካሁን በኋላ ከማንም ጋር ግን ሩታን መጀመሪያ ማለት ነው ወዳት ግን እቺ ሰብስክራይበርም አይደለችም ሩታ። በሽታ ይሁንበት። እውነቴን እኔ እንደዚህ አድርጌ ነበር ግን አሁን አስፈልግና የምር አንድ እዚህ ውስጥ አሁን 70 ሰው አላችሁ። አንድ ቃልና አንድ ቃል ገጥቅጦ የሆነ ነገር እነሱ በእኛ ላይ ሸቅሎ በእኛ እንትን የምር አይሰሩም። እናቴን አይሰሩ አላየው እነሱ እንትን እያየ ያለው እነዚህ 68 ሰው አላችሁ። 68 ሰው ተመልካች አለ። 68 ሰው ተመልካች አለ። 70 ሰው አላችሁ። አንስተና ሳርዬ ግን የሆነ ቻሌንጅ ጀምሩ። በእናት ለኛ ፎሎ መደራረግ ቻሌንጅ ጀምሪ። ፎሎ አድርጉኝ። እኛ ይሄንን አብርሃም በእኛ ላይ ባክት ነው በእኛ ላይ የተጫወተን ነገር እናውጣ። እኔ እንደዚህ ብለህ ነበር አይሳት። አመሰግናለሁ ግን ከልጄና ከሚስቴ ጋር ሊመለስ ነው። እኔ ስታሰርቻ በጣም ሄርሜላ ማለት ነው አብርሃም ማታሰር አለበት። ለዚህ መጥበል ወዶች ማታሰር አለባት። ሄርሜላ የሆነ ነገር ህይወቴን አበላሽታል ቢላ ራሱ ማድረግ አለባት። በራሷ ፍቃድ ነው። እባክሽን
ተርከስክሳ ራሷን ያስናቀችው ይቀርባል ነው ለጎ እኔ እንግዲህ ባላበባም ፎሎ አድርጌሻለሁ ሰላም አልሰጠሽም አካውንትሽ ፕራይቬት ነው ዜሮ እኮ ነው አይመልስም ሳይመልሱልሽ አይቀሩም አንድ እኔ ወይ ኖላዊ ድራማ አይደለም ወይም እንትና አይደለም እነሱ የሚማረው ነገር የለም የዝሙት ነው ሲጀመር መልሳለሁ እሺ ቆይ አንዴ ወለየው ቆይ እንደዚህ እኛ እነሱን እየወደድን እነሱ አካውንቷ ማረኝ እንትና ትንሿ የሚለው አንሻን የሚለው ፕራይቬት ነው አካውንቷ ዜሮ ነው በቃ አናደኛለች በቃ አሁን እያየኋት ነበር ከታች ደግሞ ባትገኝ ደስ ይላል እኛም እኮ ሩታንም ጠልተን አይደለም የሀሳብ ልዩነት ነው አይቼም አላውቅም እኔ ሩታን እንደዚህ ብዬም እንትን አልለውም ግን በሀሳብ በምሰራ ስራ ነው እንጂ መጠላት እንጂ ወንድ ልጅ ማናናቋ ነው እንጂ እኮ ምንም ይሄን ነገር ነው አብርሃም ደግሞ ሁሌም ነው አብርሃም እኮ ሴት አለ አግብቶ ራሱ እኮ ዱባይ ሆኜ ቆይ ዱባይ ነኝ እመጣለሁ ምናምን ያለው ጀመር ማለት ነው ይቅርታ አድርጉልኝ አብርሃም ተወዳጅ ነኝ ማለት አለው ያኒ የበቃ የበላይነት እኔ ወደድ ያለው የሚላል ክብረ ቢስ ነው ሴቶቹም እኮ ናቸው ማሬ የሰጡት መንገድ ሴቶቹ ናቸው ባርና ሚስት አልተፋቱም እስከዛሬ የቀደዱትም ስህተት ነው ማለት ነው እንደዚህ ከሆነ እቺ ልጅ ወጣ እስከሲበላች ያቺኛ ለምን ዝም ማለት እኔ ሄርሜላ እኔ መሲ ልንገርሽ እኛ ሄርሜላን ስለወደን የሄርሜላንም ጥፋት አንሸፍነው እርግጥ አለ እኛ እንደዛ ያልኩሽ ነው አሁን ማለት ነው በመታተም ሆነ በምንም እቺ ልጅ ፍቅር አለባት ፍቅር እንዳለባት ደግሞ ያወቀች ነበር ያን ይሄን ልጅ መመለሷን ማው ምታይ ከሆነ ለምን በመታተም ሆነ አሲዱ ለምን ዝም ገና ካሁን በኋላ በሄርሜላ በሳቷ ነው መተት ተደርጓል ተብላ በሄርሜላ ቀን እሷ ለወንድ እንደዚህ የሄርሜላ ሰዓት አወጣታል መተት ቢሆን አያወጣውም በሰዓቱ ገብቶሻል ዛሬ ነው ይባላል ካሁን በኋላ ይባላል እንደሱ እንደ ፋንዲሻ እየፈነደን አንድ ባንዳውሩ አተር ኤፍሬም ነው ያጥፋውና ሰዓቱ ስለወጣ መሰለኝ ደግሞ በዚህ መጣችሁ አለች እኮ ሄርሜ ማለት ነው በዚህ መጣፍ አለችው ሰዓቱ ስለወጣ መሰለኝ አብርሃም ወደ ቀልቡ የተመለሰው አላለ ቀልቡን ያንሰው ይሄ ሄርሜላ ናት ሳሪ ካሁን በኋላ እኔ በሄርሜላ ነው የምቆጣት ሺ ሰው ቢሲጠራ አትሂድ ወንድ ልጅ ከዚህ በፊት እሷን አረሰብ ከፈለጉ እንደማታት በምንም ይመታቱ እሷ ግን ከዚህ ውስጥ ቆይ መስኪ ትጨርስና አንቺ ትቀጥያለሽ ልንገርሽ ማማዬ ነኝ መሲ አይደለም ማማዬ አንደኛ ነገር ምን እንደሆነ ታውቂያለሽ በመተቱም ካሁን በኋላ እጃዞሩ በምንድን ነው የሚመጣው በሰዓቱ ነው የሚመጣው በሄርሜላው ነው የሚመጣው ታያለሽ ራሱን ያላወቀ እስካሁን እንትን ያለው ሩታን የፈታት ራሱ በዚህ ሰዓት ምክንያት ነው ራሱን አላወቀም ተብሎ ይመጣል ነገሩ ማለት ነው በሄርሜላ ነው ግን ሄርሜላ ቆፍጠን ትበል እኛንም ታስከብር እሷን የሚወዷት በአመት ሳይሞሏት ነው እሷን እንደዚህ እያለች ሚዲያውን ያንቀጣቀጠችው ራሷን ጠንክራ እስቲ ጀግና ሴት ሆና ለሰው ለኛ ራሱ ብርታት ሆና ለኛ ራሱ ታብታብ አድርጉ ዋርኒ ግዳ ሳይት ታብታብ እኛ እስቲ እሷን አንያት እሷን የበለጠ እሷ አይደለ ይሄ ድራማም ይሁን ሪልም ይሁን እሱ የሄደ አብርሃም ይሄ ስንት እንትን ልጋጋም ይሄ መቼ ነው ሴቱን ማቆን እንትን የሚለው ባለ ትዳር ሆኖ እኮ በትዳር ላይ ትዳር እንትን የሚሆን ሰው ነው አብርሃም ኮምፕሊት ጀነ ብላ ሚዲያ ላይ ወጣለች ይችላል ለምን ይሄን ለሰ ዝም ብላ ቀብላ የሱ ደስታ ይበልጥብኛል ማለት የለም ማፊ እንደዚህ ነገር የለም እኔ ደግሞ አርግዣለሁ ለምን አትለው ከዚህ ወደ አሁን ነገ ቢትመጣ በቪዲዮ እሱ እኔ ላይ ባልና ሚስት እስካሁን እየቀለዱብኝ ነበረ ወይ በቃ ይሄን ነው እሱ ያቺ ለምን ዝም አለች እሱ እስከዛሬ ህይወቴ ላይ ለምን ተጫወታ በህግ መጠየቅ ትችላለች የሆነ መልስ መስጣት አለባት ማሳሰር አለባት ህግ ላይ ማሳሰር አለባት ማሳሰር አለባት እንደዛ ለጻፈለት እኔ ጽፌላታለሁ ጌታ ነው የምላችሁ ጽፌያለሁ ካየች እሷ በህግ ተጠይቅ ክብሯን ታስመልስ ስልኳን ሰጣችኋለሁ የሄርሜላ ስልክ ሰጣችኋለሁ ግን ከመለሰችላችሁ በውስጥ ካይበሉኝና
አትመልሶም። ድሮ ታዳምጠው አዳምጣ ነበር በመልስ የምሰጠው በትክክለኛ ተቀየረችብን። እኔ ራሱ ለዛ ነው ተስፋ የቆረጥኩት። እኛም ማሞጋገስ ነዋት እኛም መዛ ንግስት ነን አልነዋት። በቃ ማይገኝበት አሁንም ለማንም ዩቲዩበር መሸቀያ እዛ ሄደች አብርሃም እንድለምን እንደባለፈው እንደ ኤፍሬም እየተለቃቀሰች ከመጣች እሷ ራሷ በእናቷ ነው የምትተካ። ልጅና የሚለማመጥ ሴት አንፈልግም። እና ጠንካራ ኢትዮጵያ የምታስጠራ ወንድ ያለ ወንድ እንትን አይጠሯታል። የእሱ ጓደኞች ሁሉም ሰው እየጠሩ የእሷ ጓደኞች ሊቀልዱባት ይችላል። የሩታ ቤተሰቦች ግን ለማንም ሰው አለመገኘት፣ ስልኳን ዘግታ ለትንሽ ጊዜ ራሷን ትሪት ማድረግ ከዛ በኋላ አብራም ቤተሰቦቿ ጋር መሄድ አለበት። እሙዬ እንዳለችው ማለት ነው ከሳምንትና ከ15 ቀን በኋላ መርካቶ ላይ ታዩታላችሁ ቁጭ ብሎ ራቁቱን ጫት እየቃመ። ይሄን ካልሆነ ያተራ ለሷም የሚቀመው እኮ የተቃመው የለም የተቃመ ጀረምሶ ቢባል ይበቃል። ቆሻሻው መርካቶ ላይ ያንን ይዞ ቁጭ ካላለ ወላሂ ላዝም ሸታም በይ ነገ ጧት እኮ ከነ ቤተሰቦቿ እኮ ጦንቃይ ናት። በእውነት እናት የውራስ የተረገመች ናት። እርግማን ታውቃለች፣ አሽሙር ታውቃለች። የዚህች እናት በእውነት ቤተሰቦቿ ዊግ ነው የምትመጣው። አሁን እነሱ በዚህ ሽማግሌ ዊግ ያምርባታል። እቺ አሮጊት እኮ አልኩሽ እሷ ሩታ የምትፈልገው ከምን ብላለች መሰለሽ? የሆነ ቪዲዮ የሰራችው ቪዲዮ ላይ በቀን ቢላጭን ያስወጣል ብላለች። ስለዚህ ነገሩ እየተበቀለች ነው ልጅቷ ሩታ በቀል ነው። አብርሃምን እኮ ሬሳ ነው። እሺ እንደዚህ ከሆነ እኮ እሱን አጥፋተኛ እርግጥ ነው። እሷ ግን ሩታ እዚህ ጋር በቀን ነው ያዘችው፣ እየተበቀለች ነው ያለችው። ኤፍሬምን እያገዛት ነው በቀል ፈለገች። አብርሃም ደግሞ እውነት እንደበፊቱ ወደሱ የተመለሰች መስሎት ምን እያደረገ ያለው? አብርሃም በስነ ስርዓት ሁሉም ድራማ እየሰራ ነው። አብርሃም ነው ድራማውን የሚሰራው። ነገ ከነገ ወዲያ የሚለቀቀው ቪዲዮ ታያላችሁ። እኔ እኮ እሱ ትክክል አይደለም የተባለው ቀን አሁን ለምሳሌ የራቁፍት ፎቶ ይዛ ነበረች እንዲሆና ነበረች እኮ ስትል ሄርሜላ ሩታ እንደዚህ አርግሽ ነበር እንደ ሲላይ እኮ የሆነ ነገር እንዳተደረገ አሰብኩ። ከዛ በኋላ ደግሞ ተቀየረ። ያሁኑ የዛሬ ቢሮ ደግሞ ትክክለኛ አይምሮ የሚሰራው ሰው ነው የሚናገረው። ይሄ አይዋ አየሽ፣ እዚህ ጋር ነው በቃ እውነተኛ ነገር ያልኩሽ። አሁን የዛን ጊዜ መጀመሪያ ቀን ሙሉ ወይ እንቅልፍ መድኃኒት ሰጥተውት ደንዝዞ መጥቶ ነው። የዛን ጊዜ ደንዝዞ ነው የመጣው። ግን አሁን ይሄ ነገር የደነዘዘ እንቅልፍ ኪኒንም ሆነ የሆነ በቃ ምንም የሰጡት ነገር ለቆታል። አሁን አብርሃም ላይ ዛሬ አወራው ላይ በጣም ጤነኛ ነው። ትናንትና ላይ ራሱ ጤነኛ ነበር አብርሃም። ይሄን ድራማ ግን መስራት ፈለገ አብርሃም። ለምን መስራት ፈለገ ይሄን ድራማ? የሄርሜላን ህይወት ለምን ማጨለም ፈለገ? ለምን ህይወቷን ማበላሸት ፈለገ? ደግሞ ለምን በመስቀል ይጣላል? አልፈልግም በቃ የድሮ ህይወቴ ሊመለስ ነው። እኔ በቃ የጀመርኩት ህይወት ተሳስቼ ነው፣ በቃ አለማውቄ ነው። ይቅርታ አድርግልኝ ብሎ በይቅርታ መስመር ማለያየት እኮ ይቻላል እንዴ? እኛ እኮ አንድ ጊዜ እንዴ እኔ እኮ እሱ ነው አልኩት እኮ። እሱ አልፈልጋትም ከሆነ በስነ ስርዓት እኔ አልፈልግሽም፣ ህይወቴ ሌላ በቃ መጀመሪያ ህይወቴ ሊመልስ ልጅ አለኝ ሚስት አለኝ በቃ ሊመልስ ነው ብሎ ቁጭ አድርጓት ማውራት ይችል ነበረ። ሰው ጋር ሰው እንደዚህ መጣላት እኛ ስንት ወንጀል ውስጥ ገብተን እንደዚህ ሆነን እውነቱም አብራን ጤነኛ ከሆነና እንደወጣው ነው አጂ እዚህ ጋር ያሩት አይጥ ፊት የምትመስለውን ለምን አመጣችሁ? በእግዚአብሔር የሩታና የኤፍሬም ሐሳብ ምንድነው? ሄርሜላ የሰጠች ሰዓት ሲያልቅ ጤነኛ ሆነ ለማለት ነው ሐሳባቸው። ግን እዚህ ጋር ሁላችንም ስንት ጊዜ ነው አብርሃም ይቅርታ ብሎ ከሩታ ጋር ለመታረቅ የሞከረው? ስንት ጊዜ ነው ለሩታ ከአንድም 3-4 ይተሰብራታ ነው። ሰዓቱ ላይ የሆነ ነገር ነገርኳችሁ ሊመለስ አይችልም ነበረ። አንድ ቀን ሰዓቱ እጁ ወልቆ አያውቅም እና ሰዓቱን ደግሞ ቀይሮ ነው የሚለብሰው ነበረ። መልሰዋለሁ ሰዓቱንም ነገ ከነገ ወዲያ የሚለቀቀው ቪዲዮ ሰዓቱንም አምጥተው ይመጣሉ። ቁጭ ትንሽ ጊዜ አፍቀረን ተለያይተናል፣ አግብተን ተፋተናል፣ ወልደን ልጆች የሚያሳድጉ ስንት ልጆች አሉ። ምንም የሆኑት ነገር የላቸውም አይደለም። ፍቅር ነው። ፍቅር እኮ እናትሽንም ቀብረሽ እኮ እናትሽን ሞት ራሱ ትረሻለሽ። ምንም ነገር ፍቅር እሷ ላይ ተላኮ የሚቀር ነገር አይደለም። ራሷን ትሪት ማድረግ፣ ከሀገር መውጣት፣ መዝናናት
እንጂ ተመልሳ የተሻለ ወንድ ይመጣላታል። ራሷን ከአክብራ ተቀመጠች። ለእሷ ያለው ሞልቷል። እሷ ያለው የትም አይልም። ቆንጆ ናት፣ ምንም አያንሳትም። በቃ ስለዚህ ለምን አታወሪም? ዝም አሽኩ ስራ ብቻ ራሷን መጠበቅ በቃ ማንም ሲጠራት ማሄድ አይገባትም። ከዛ በኋላ ደግሞ ነገ ሲያለቅስ ታያለች ቁጭ ብላ። ነግረናል፣ ለአማኑ ደውለን ነግረናል ከነሱ እንዳትገናኝ ራሷ እንደ ትንሽ ጊዜ ታውቀዋል። ይሄን ነገር አውቀዋል። በቃ ይሄ ነገር እንደሆነ አውቀዋል። ያኔ እሱ ከሷ ጋር መመለስ እንደፈለገ አውቀዋል። የሆነ ነገር ልጅ እኮ ተደርጓል አልተደረገም አይደልሽም። ያፈዘሱት ግን ያ የእንቅልፍ መድኃኒት ሰጥተውታል፣ ያ የሆነ መርፌ ነገር ወቅተውታል እንጂ ከዛ በኋላ የሚያደርገውን ነገር በደንብ ያውቃል ልጁ። በደንብ ነው እያስመሰለ ያለው አብርሃም። አሁንማ አውቆታል። አሁን ራሱን አውቆታል። በዛሬ ቪዲዮ በጣም ብዙ ሰው ተናዷል። ብዙ ሰው የሩታ ይሄ እኮ ምንም ደስታ የሚያስደስት ነገር አይደለም። ሩታ አልፈልግም ብላ አውጥታ የጣለችውን ቆሻሻ ነው ሄርሜ አንስታ ያጸናት ነው። ዛሬ ደግሞ ወንድሙ ምን አለ መሰለ፣ እህቴ አልሄደችም እሱ ተመልሶን እንደ ለምና ያመጣችው እሷ ናት እንጂ እሱ ነው እንደመጣው ተናድጄ ራሴ አወራለሁ። አይ ለምን ገታችሁ ያላችሁ ቪዲዮ ነው እንዴ? እኔ ቪዲዮ ያልፈለገ ነው ትናንትና ሲያለቅስ የነበረው። ከነገ በኋላ ተወስናላችሁ መመለስ እንደፈለገ አውቋል አቤል። ግን ይሄን ነገር እንዴት ብዬ ለሰው ልናገር ብሏል። ገባሽ? ለመናገር ፈርቶ ነው እንጂ አቤል ራሱ አውቋል ይሄን ነገር። ይንጋና ነገ ሌላ ቪዲዮ ስታዩ ተወስናላችሁ። አሁን ተረጋጉ። አብርሃም ላይ ዘንተ ሰው ተነስተው አቤል እኮ ያፈረውና ያሳፈረው ነገር እቺ የሄርሜላ ህይወት ተበላሽቶ እንዴት ሊሄድ ቻለ የሚለው ነው እሱን ያሳፈረው። በቃ ይሄ ነገር እሱን ብቻ ሳይሆን እኛንም አሳሙናል። ግን በቃ ሄርሜ ራሷን ትሪት ማድረግ ነው ያለባት። ምንም ማድረግ ወንድ ቢሄድ ወንድ ነው የሚመጣው። ሌላ ደግሞ የሷለው ይመጣላታል። እሺ አሁን ታዳጊ እስከ 1 አመት ሙሉ ያለቀሱ አሁን እስከ 3 ሳምንት ሙሉ ቢያንስ ይስቁ ዝም በሉ።